ሰው ግን ራሱን ይገዛል። ስለዚህ ምን አለው? ራሱን ስለሚገዛ ለእያንዳንዱ ነገር ህግ አለው። ለአመጋገቡ ስርዓት አለው፣ ለአለባበሱ ስርዓት አለው፣ ለአረማመዱ ስርዓት አለው፣ ለአምልኮቱ ስርዓት አለው፣ ለንግግሩ ስርዓት አለው፣ ለማስታረቅ ስርዓት አለው፣ ለሽምግልና ስርዓት አለው፣ ለጋብቻ ስርዓት አለው፣ ለጓደኝነት ስርዓት አለው፣ ለዝምታም ጊዜ አለው፣ ስርዓት አለው፣ ህግ አለው፣ መመሪያ አለው። ምክንያቱም ራሱን ስለሚገዛ እና በዚህ ዘመን ግን የሚሰራው ምንድነው ካላችሁ የመጀመሪያው በዓለም አቀፍ ህግ የሚሰራው ሰዎች ራሳቸውን እንዳይገዙ ልቅ እንዲሆኑ ማድረግ። በተለይ ደግሞ በዚህ ትምህርት እንድታስተውሉት የሚፈልገው ይሄ ነው። ቤተክርስቲያን ብዙ ጊዜ ለምሳሌ ወንዶችን በወንዶች ቦታ ሴቶችን በሴቶች ቦታ ስታስቀምጥ ይሄ ስርዓት ያበዛች ሰዎችን የምታስጨንቅ የሚመስላቸው ሰዎች አሉ። ግን ለምንድነው እንዲህ የምታደርገው ቢባል ወንዱ ነፃ ሆኖ መስማት አለበት የእግዚአብሔርን ቃል፣ ሴቶቹ ነፃ ሆኖ መስማት አለባቸው የእግዚአብሔርን ቃል። ለቅጽበት እንኳን ወንዱ አጠገቧ ስለተቀመጠችው ሴት ማሰብ የለበትም። በስጋ መፈተን፣ በስጋ መሰናከል፣ ሌላ ነገር ማሰብ፣ ከጸሎት ውጭ ማሰብ፣ ከእግዚአብሔር ስም ውጭ ማሰብ፣ ከቅዳሴውና ከቁርባኑ ከንስሐውና ከቀኖናው ከምህላው እና ከለቅሶ ውጭ ማሰብ የለበትም። መሰናከል የለበትም። ህሊናው ንጹህ እንዲሆን ያለ ነውር በእግዚአብሔር ፊት እንዲቆም ይፈልጋል። ሰው ግን ራሱን ይገዛል። ስለዚህ ምን አለው? ራሱን ስለሚገዛ ለእያንዳንዱ ነገር ህግ አለው። ለአመጋገቡ ስርዓት አለው፣ ለአለባበሱ ስርዓት አለው፣ ለአረማመዱ ስርዓት አለው፣ ለአምልኮቱ ስርዓት አለው፣ ለንግግሩ ስርዓት አለው፣ ለማስታረቅ ስርዓት አለው፣ ለሽምግልና ስርዓት አለው፣ ለጋብቻ ስርዓት አለው፣ ለጓደኝነት ስርዓት አለው፣ ለዝምታም ጊዜ አለው፣ ስርዓት አለው፣ ህግ አለው፣ መመሪያ አለው። ምክንያቱም ራሱን ስለሚገዛ እና በዚህ ዘመን ግን የሚሰራው ምንድነው ካላችሁ የመጀመሪያው በዓለም አቀፍ ህግ የሚሰራው ሰዎች ራሳቸውን እንዳይገዙ ልቅ እንዲሆኑ ማድረግ። በተለይ ደግሞ በዚህ ትምህርት እንድታስተውሉት የሚፈልገው ይሄ ነው። ቤተክርስቲያን ብዙ ጊዜ ለምሳሌ ወንዶችን በወንዶች ቦታ ሴቶችን በሴቶች ቦታ ስታስቀምጥ ይሄ ስርዓት ያበዛች ሰዎችን የምታስጨንቅ የሚመስላቸው ሰዎች አሉ። ግን ለምንድነው እንዲህ የምታደርገው ቢባል ወንዱ ነፃ ሆኖ መስማት አለበት የእግዚአብሔርን ቃል፣ ሴቶቹ ነፃ ሆኖ መስማት አለባቸው የእግዚአብሔርን ቃል። ለቅጽበት እንኳን ወንዱ አጠገቧ ስለተቀመጠችው ሴት ማሰብ የለበትም። በስጋ መፈተን፣ በስጋ መሰናከል፣ ሌላ ነገር ማሰብ፣ ከጸሎት ውጭ ማሰብ፣ ከእግዚአብሔር ስም ውጭ ማሰብ፣ ከቅዳሴውና ከቁርባኑ ከንስሐውና ከቀኖናው ከምህላው እና ከለቅሶ ውጭ ማሰብ የለበትም። መሰናከል የለበትም። ህሊናው ንጹህ እንዲሆን ያለ ነውር በእግዚአብሔር ፊት እንዲቆም ይፈልጋል።